ይሄ ወርቅ ነው። ይሄ ኮተትሽን ወርቅ ነው። የምን ኮተት ወርቅ ነው እንጂ የምርህን ነው? እያስደነገጥከኝ ነው። ከየት ነው የገዛሽው? ከመንገድ ላይ ገዝተሽ ለኔ 300 ሺህ ብር ወርቅ ገዛሁልህ ምናምን ብለሽ አንገትሽ ስታደርጊ ትንሽ አታፍሪ? እኔ ለኔ ይገባኛል። ይሄ የውሸት አይደለም። አትዋሺ፣ አሁንም አትዋሺ። ወርቅ አይደለም ከተባለ እኔም ነው የተበላሁት። እንዴ ሪል ወርቅ ነው። ወርቅ ነው ያስታውቃል እኮ ወርቅ ነው ያስታውቃል። ምኑ ነው የሚያስታውቀው? ይሄ ምኑ ነው የሚያስታውቀው? በቃ ምኑ ነው የሚያስታውቀው? ወደዛ ለምን ደግሞ ታለቅሽው? ለምን እያልኩህ እኮ ነው። ሰላም ሰላም፣ እንዴት ናችሁ? ሰላም ነው ወይ? አለን። እንኳን ወደ ቻናላችን በሰላም መጣችሁ። ግን ዛሬ ምንም ሰላም የለም። ማለት በጣም ነው የገረመኝ። በጣም ማዘኛለሁ። ምን ማድረግም እንዳለብኝ አላውቅም። ያው ከዚህ በፊት ጽጌ ይሄንን ወርቅ ብላ ሰጥታኝ ነበረ። እኔ ግን ያው በዚህ ሰዓት እሷ ካለችበት ኮንዲሽን አንፃር ይሄንን ማድረጓ ተገቢ ነው ብዬ ስላላመንኩ ሄጄ መልሼላቸው ብሩን ልመልስላት ነበር ሀሳቤ። ግን ሲሄድ የተነገረኝ ነገር ሌላ ነው። ፌክ ነው የሰጠችኝ ወርቅ፣ ፌክ ነው። 300 ሺህ ብር ገዛው ብላ የሰጠችኝ ወርቅ ፌክ ነው። እና እኔ ላይክ ምን እንደምል እራሱ አላውቅም። እንዴ ማለት እንዴት እንደዚህ ታደርጋለች? እኔ ስጭኝ እኮ አላልኳትም አይደል? ስጭኝ አላልኳትም። ግን እንደዚህ 300 ሺህ ብር ገዛውልህ ምናምን ብላ ላይክ እንደዚህ አይነት ድራማ መስራት ምንም አስፈላጊ አይደለም። እና በጣም ነው ያዘንኩት በሷ። ለማንኛውም እጠራታለሁ፣ ይሄን መልስላታለሁ። ከዚህ በኋላ ምንም ማየት ከሷ የምፈልገው ነገር የለም። ይሄ ስጦታ ምናምን ምንም የምፈልገው ነገር የለም ከዚህ በኋላ በቃ። ማለት እንደዚያ ግን ይገባኛል ብዬ አላምንም። ገባችሁ? እኔ ስጭኝ ብያት ቢሆን ወር ደግሞ እኔ ፈልጌው ቢሆን ምናምን እሺ። ግን ራሷ ላይክ እዚሁ ቪዲዮ ላይ እናንተ እያያችሁ ምናምን የ300 ሺህ ብር ወርቅ ገዛውልህ ብላ ግን ሄጄ ሳስመረምረው ፌክ ነው። በጣም ነው ያዘንኩት፣ በእውነት በጣም ነው ያዘንኩት ጋይስ። እኔ በጣም ነው የምወዳት ጽጌን እና በዚህ ልክ እኔ ላይ እንደዚህ አይነት ነገር ታደርጋለች ብዬ አላምንም። ላይክ አላሰብኩምም ነበር። እኔ በጣም ግራ ነው የገባኝ እግዚአብሔርን። 3 ቦታ ነው ራሱ ያስመረመርኩት፣ 3 ቦታ። ምክንያቱም እንዴት እንደዚህ ምክንያቱም እኔ ከሱ አልጠብቅም እንደዚህ አይነት ውሸት ታዋሸኛለች ብዬ በተአምር አልጠብቅም። 3 ቦታ ሄድኩኝ። 3ቱም ቦታ ግን በቃ ይሄ 30 ብር ምናምን የሚገዛው መንገድ ላይ የሚሸጠው እኔ ስለ ብሩ አይደለም፣ ዋናው ሐሳቧ ነው። ገባ? እኔ 300 ሺህ ብርም ገዛችሁ 10 ብርም ገዛችሁ ዋናው ሐሳቧ ነው። ግን በዚህ ልክ ደግሞ እኔን እንደዚህ ማድረጓ ምንም አስፈላጊ ነው ብዬ አላመንኩም። ለዛ ነው እንጂ ከብሩ ማነስና መብዛት ከምንም የሚያገናኘው ነገር የለም። ግን እኔ እንደዚህ ይገባኛል ብዬ አላስብም። በጣም ነው ያዘንኩት፣ በእውነት በጣም ነው ያዘንኩት። ምክንያቱም እኔ ሁሉንም ነገር ለሷ ሳደርግላት በጣም ወደጃት ላይክ በጣም ኤክሳይትድ ሆኜ ምናምን ነው ምንም ላይክ ያቅቤንም ቢሆን አበባም ቸኮሌትም ስገዛላት ራትም ስጋብዛት ምናምን ከልቤ ነው። ግን እሷ ግን በዚህ ልክ ከመንገድ ላይ እንደዚህ ገዝታ እኔን እንደዚህ ማድረጓ በጣም ዲስሪስፔክት ነው በእውነት። ለማንኛውም ምን ያውን ጠርቻታለሁ፣ ትመጣለች፣ እዚሁ እንሰጣታለን፣ እንለያያለን ማለት ነው። በጣም ነው ያዘንኩት፣ በእውነት በጣም ነው ያዘንኩት ጋይሶች። አይገባኝም፣ ምንም ቢሆን አይገባኝም እንደዚህ። እኔ ለሷ አንድ ቀንም ከፍቼባት አላውቅም። በጣም ጥሩ ሰው ነኝ ለሷ፣ በጣም ነው የወደድኳት፣ በጣም ነው የምንከባከባት እና እንደዚህ ለኔ ፌክ ወርቅ ለኔ እሺ ይገባኛል ትላላችሁ እናንተ? አሁን ከዛ እየመጣች ነው። ሶስት መጣ እናናግራታለን። ያቺ መጣች። ምን እንደምትል እንግዲህ እንሰማለን። ይሄን ደብቀዋለሁ ጋይሶች።
ለካፈኝ ጁስ ለምዶ አራሙኛል እኔ ስለማልመስል ነው እንጂ ምን ነው ተረሳመኛ ምንድን ያደረግሽው? ምንም ያደረግሽው ነገር የለም። እኔ ጋር ቀልዳል። ምን አደርጋለሁ? ምንም አደረግሽ? ሳትዋሽ ንገሪኝ እኮ ንገሪኝ። ምንም ነገር ሳትዋሽ ንገሪኝ እኮ ንገሪኝ። ከዚህ 3 ቀን በፊት ምናምን ምንም ያደረግሽው ነገር የለም። ምንም ያደረኩት ነገር የለም። ምን አደርጋለሁ? አልዋሸሽኝም። ለምን ምን አድርጌ ነው የማዋሸው? ለምን ማዋሸው? ለምን? እርግጠኛ ነሽ? አዎ። ምን ሆነ ነው? ቆይ አዳምጠኝ። ምን ሆነሃል? ምንም አልዋሸሽኝም አይደል? ምንም አልዋሸሁም። ምን ልዋሸው ይችላል? አሁንም እየዋሸሽኝ ነው። ኧረ እኔ አሞኛል። በእናትህ ጮክ ራሱ ብዬ ማውራት አልችልም። አሞኛል። ጌታን በጣም አሞኛል። ታዲያ ስላመመሽ መዋሸት አለብሽ? በጣም ከዚህ በኋላም ብዙ ነገር ትዋሽኛለሽ። ከዚህም በፊትም ደግሞ ብዙ ነገር ዋሽተሽኛል ማለት ነው። የምሬን ነው። ምንም እየቀለድኩ አይደለም። ኮንፋንሽ ደግሞ እንዳታሽኝ እንደዚህ እንዴ ሲዛ ምን ችግር አለ? እኔው እየቀለድኩ አይደለም። የምሬን ነው። እግዚአብሔር እና አንቺ ማል ውሸት ካለ ማለት ነው አንዛለቅ። ምን አይነት ውሸት ይኖራል? ምንም በጣም ብዙ ነገር ነው ያልሽኛል። ታሽ ምን ብዬ ነው ያልሽው? ምንድን ነው ውሸቱ? ምንድን ነው? እኔ ምን ብዬ ነው እኮ አስታውሽ። እኔ ከምነግርሽ አስታውሽሽ ንገሪኝ። ዋሽተሽኛል። አስታውሽሽ ንገሪኝ እኮ። ፕራንክ ነው ያልኩህ። ቲቪ ነው የሰበርኩት። እሱን ታዩ። እሱን ሞር እዛው ታይሽኝ እኮ ሌላ ዋሽተሽኛል። ሌላ ምንም ነው። እሺ ታዩ። ለኔ ያረክሽው ነገር ምን አለ? ከዚህ ለኔ ያረክሽው ነገር አለ። ከዛ ግን እሱ ግን ዋሽተሽኛል። ኧረ ያልዋሸሁም እግዚአብሔርን። እኔ ምንም ማስተዋወር ምን ዋሽቼ ነው ደግሞ? ኧረ እኔ ምንም አልዋሸሁም። እስኪ በእግዚአብሔር አይን እያየሽኝ እንደዚህ ግን ተዋሻለሽ። ግን አንቺ እንደዚህ አይነት ሰው ነሽ? በኢየሱስ ክርስቶስ ቆይ እንጂ ምንድን ነው ያልሽው? ኧረ አንቺ በጣም የምትገርሚ ሰው ነሽ። ምን እንደዚህ አይን እያየሽ እንደዚህ ሽንት ታደርጊኛለሽ? ምንም እየደነገጥኩ ነው አይደለም። ዋሽተሽኛል። ንገሪኝ። ምን ንገሪኝ። አትሊስት እኔ ከነገርሽኝ ይቅርታ አደርግልሻለሁ። ሁሉንም ይቅርታ አደርግልሻለሁ። አስታውሽና ንገሪኝ። እኔ ምንም አልዋሸሁም። ምን ዋሽቼ ነው ደግሞ? እኔ እሺ አልመጣልኝም ነገር አልመጣልኝም። ምን ያልመጣልሽ? አሁን ዋሸሽ ያልከኝ ነገር እኔ ለእኔ የሰጠሽኝ ነገር አለ። እሱ ግን ውሸት ነው። አስታውሽ። ለኔ ከሰጠሽ ነገር አንጻር አስታውሽ። ኧረ እግዚአብሔርን ምንም አልዋሸሁም። ሌላም ከዚህ በፊት ያሰሽኝ ብዙ ነገር አለ ማለት ነው። ኧረ እግዚአብሔርን ምንም አልዋሸሁም። ለምንድን ነው እንደዚህ የምትለው? አልገባኝም። አይኔ ያይሽኛ አላሸሁም ትኛለሽ? እንዳልዋሸሁማ እኔ ችግር የለም። እንደዚህ ከተጀመረ ችግር ምንም ሰበብ አይደለም። ትክክለኛውን ነገር ነው እየነገርኩሽ ያለሁት። በቃ በእንደዚህ አይነት መንገድ ከሆነ የምንቀጥለው እናያለን። እንግዲህ ምን አድርጌ ነው ያልሽው? ንገረኝ። እሺ እንደዚህ አድርገሽኝ ነው አትለኝ? ምን አድርጌ ሰበብ እኮ የሰጠሽ ነገር አለ። እሱ ውሸት ነው። ምንድነው ውሸቱ? እኮ ውሸት ምንድነው? ታውቂዋለሽ። እኔ ልንገርሽ፣ ውሸትሽን ታውቂዋለሽ። እኔ አላውቅም፣ ጌታን አላውቅም። አንቺ ጌታን አትበይ። ኧረ በገብርኤል እንዴ! ምንድን ነው ያደረኩት? መስማም በራስ ጨነቀኝ እኮ። አስታውሺ፣ ውሸትሽን አስታውሽና ንገሪኝ። አይኔ እያይሽ ይቅርታ ብለሽ ንገሪኝ። ከዛ ነው ይቅርታ አደርግልሻለሁ እኮ። ውሸትሽን ይቅርታ እንደዚህ ያደረኩት በቃ እንደዚህ ነው። አሁን እዚህ ሰው ፊት እንደዚህ ብዬ እንደዚህ ከማወጣው አንቺ ራስ መጀመሪያ ይቅርታ በይ። አሞኛል እኔ። ከዛ ችግር የለውም። እሺ ከ3 ቀን በፊት የሰጠሽ ነገር አለ። ምንድን ሰጠውክ? ጋር እግዚአብሔር ላስታውስ አልቻልኩም። ምንድን ሰጠውክ? ለምን ነው ማስነገረኝ? እግዚአብሔር እኔ ካንቺ ልታጠቅ እኔ ላንቺ ክፉ ነኝ? ንገሪኝ። እኔ ላንቺ ክፉ ነኝ? ካገኘሁሽ ጊዜ ጀምሮ አንቺ አልተንከባከብኩም? አልወደድኩሽም? ወደኸኛል። ከአንቺ ያሳነስኩብሽ ነገር አለ? ያጎደልኩብሽ ነገር አለ? የለም። ታዲያ ለእኔ ግን እንደዚህ አይነት ነገር ይገባኛል? ምን አደረኩ? በዚህ ልክ ላይክ እንደዚህ ርቀሽ ኦ ማይ ጋድ ምንድን ነው ያደረኩት? እያስጨነቀኝ ነው በእግዚአብሔር። እሺ ምንድን ወርቅ ነው ይሄ? ወርቁ አስታውስኩት።
አንቺ አሁንም ተወሽኛለሽ እንዴ? ይሄው እያየሽ ተወሽኛለሽ። ይሄ ወርቅ ነው? አዎ። ምን ነው? ኧረ በኢየሱስ ምን አይነት እንደዚህ ፍጥጥ ያለ ውሸት እንደዚህ ግን ትችት አልገባኝም። ይሄ ወርቅ ነው? ይሄ ኮተትሽን ወርቅ ነው? የምን ኮተት ወርቅ ነው እንጂ የምርህን ነው? ያስደነገጥከኝ ነው። ከየት ነው የገዛሽው? ከመንገድ ላይ ገዝተሽ ለኔ 300 ሺህ ብር ወርቅ ገዛሁልህ ምናምን ብለሽ አንገትሽ ስታደርጊ ትንሽ አታፍሪ? ኧረ በእግዚአብሔር ነገም ጸጽተን ነገር አትናገር። ምን ነው ነገም ጸጽተን ነገር አትናገር ማለት እንዴ? በጣም እየደበረኝ ነው። እኔም በጣም እየደበረኝ ነው። እኔ ለኔ ይገባኛል። ይሄ የውሸት አይደለም። አትዋሺ። አሁንም አትዋሺ። የውሸት አይደለም። አትዋሺ። አሁንም አትዋሺ። አይኔን እያየሽኝ ትዋሽኛለሽ። አሁንም እኔ ምንም አላሸውህም። እግዚአብሔርን አላሸውህም። እኔ ከዛ ኧረ አንቺ እንደዚህ ድርቅ ብለሽ አይኔን እያየሽ እንደዚህ አትሁኚ። እስኪ አሁን እንኳን እመኚ። ምንም ማምነው እግዚአብሔርን ከልቤ ነው። ይሄ ወርቅ ነው። ምን ሆነሃል አቡ? በኢየሱስ ክርስቶስ እኔ ግን አንድ ነገር ልንገርሽ። እኔ ይሄን ነገር በዚህ ሰዓት አስፈላጊ አይደለም ብዬ ሄጄ ለመመለስና ብሩ ልመለስልሽ ነበር ያሰብ፣ ግን ሲሄድ ፌክ ነው። እንደዚህ ማድረግ ለኔ ይገባኛል። እንደዚህ 3 ቦታ ነው ያስጠየቅኩት። 3 ቦታ እርግጠኛ ነህ? አሁንም እንደዚህ ነኝ ልታሽ ነው? ምንድን ነው መጠበቅ? በቃ ችግር የለውም ነገር ይቅርታ በይኝ። ይቅርታ አይደለም። አልዋሸሁህም። ወርቅ ነው። እኔ የገዛ ገንዘቤን እኔ አላውቅም እንዴ? እኔ የገዛሁበት ሪሲት እኮ አለኝ። የተላላኩበት ገንዘብ የተላላኩበት መንገድ ላይ ሪሲት መጻፍ ጀመሩ። ስትገዢ 300 ሺህ ብር አውጥቼ ገዛሁት ነው። አንተ አትቀልድ። ጤነኛ አይደለሽም እንዴ አንቺ ልጅ? 3 ቦታ ነው ያስመረመርኩት፣ ወርቅ አይደለም እንዴ እኮ። ከተበላው ምንድን ነው? ኧረ እባክሽ እንደዚህ አይነት ሙድ በጣም ያስጠላልሽ። ትልቅ ሰው ነን አይደል? እኔ አውቄ አይደለም። እግዚአብሔር ነው አውቄ አይደለም። ከተበላው ምን ነኝ? አርቲፊሻል 300 ሺህ ብር እንዴት ወርቅ 300 ሺህ ብር ነው ያክል አንቺ ወርቅ ገዝተሽ እንዴት ነው ተበላው ልትይ? ወርቅ ቤት ነው መሄድ ይችላል። ኧረ ዞር በይ በእናትሽ። ምንም ሄድሽም አልሄድሽም ሴም ሽት ነው በቃ። ምንም አዲስ ነገር የለም። በቃ አትዋሺ። በቃ ኖርማል በቃ ችግር የለም። እኔ እኮ ጀምር ስጭኝ አልኩሽ ማለት ስጦታ ስጭኝ ብዬሻለሁ። አስጨንቅሻለሁ አልኩሽም? ስጭኝ አልኩሽም እንዴ? ይሄን ያህል በዚህ ልክ እንደዚህ ካልኩሌት አድርገሽ የሆነ እንደዚህ ወርቅ እንደዚህ አልፈልግም። ስጀምር ነው ካንቺ ምን ያው ግን በዚህ ልክ ወርቅ ነው እርግጠኛ ነኝ። አሁን እንድርቃት በይ እስቲ ዝም በይ እንዴ። ትልቅ ሰው አይደለሽ እንዴ አንቺ? በዚህ ልክ መዋሸት ምን ያስፈልጋል? አልዋሸሁም። እግዚአብሔር ተለሽቶ 3 ቦታ ነው 3 ቦታ ነው ያስመረመርኩት። ጤነኛ አይደለችም እንዴ ልጅቷ? 3 ቦታ እኮ ነኝ የተበላሁት። ምንድን ነው የተበላሽው? የገዛሁት ወርቅ ብዬ ነው የገዛሁት። 300 ሺህ ብር ነው ያወጣሁት። 300 ሺህ ብር የሚያክል ወርቅ አለኝ እኮ ስክሪንሾት አለኝ እኮ እንዴ። ወደ እነሱ የላኩበት ሪሲት እኮ አለኝ። እኔ ምን ታስበው? ለማንኛውም ድራማሽን ታዩና ሌላ ጊዜ ግን እንደዚህ ተረዳኝ በማርያም። ከዚህ በኋላ እንደዚህ ድራማ መስራት አይጠበቅብሽም። ካቃሽ እኔ አንቺን ፈልጌ ነው እንጂ የመጣሁት ያንቺ ስጦታና ወይ ደግሞ እንደዚህ የምትሰጪኝን ወይ ቀላቅም መሆን አልፈልግም። እኔ ካንቺ ጋር ነው ጉዳይ። በቃ ገባሽ አይደል? አልፈልግም በቃ እኔ ላንቺ ወደድኩሽ እንጂ እኔ ጠላትሽ ነኝ እንዴ? በዚህ ልክ እኔ አላደረኩም እንደዚህ። ያብስራ በማርያም አሞኛል። ይሄን አብረን ሄደን ነው ማስፈተሽ አለብን። እንሂድ። 3 ቦታ ሄጄ ያስፈተሽኩት ጽጉ ምን ሆነሻል? እኔ ገዛሁበት ቦታ እንሂድ እያልኩ ነው። እንደዛ አላረግም እኔ እንዴ ጌታን አላረግም። ደረቅ ነሽ ግን በኢየሱስ ስጭኝ ያላልኩሽም። በቃ ስጦታ ስጭኝ ያላልኩሽም። በቃ አንተ በዚህ ልክ መዋሸት እንደዛ አልዋሻውህም። ምን ሆነሃል ዛሬ እንዴ? እንግዲህ 3 ቦታ ሄጄ ወርቅ ቤት አስመርምሬው እኮ ቤት አስመርምሬው ለምን አንሄድም? ለምን ነው ጊዜ የምትፈጀው እዚህ ቁጭ ብለህ? እዛ ድረስ ሄደን ለምንድን ነው እንደዚህ ድራማዎች የምትገቢው? በቃ ይቅርታ በቃ ፌክ ነው በቃ እንዴ 300 ሺህ ብር ተበልቻለሁ እኮ እኔም። ኧረ ዝም እግዚአብሔርን አንተ ወይኔ ጉዴ! አንተ ጤነኛ ነህ? ስራ ጤነኛ ነህ? አንቺ ጤነኛ ነህ? በጤና ነው። አንቺም ጤነኛ ሆነሻል። እሺ 300 ሺህ ብር ምናምን ብለሽ ይቀራቅም ይሄ ብረት ውሸቴን አይደለም። ምን ሆነህ ነው አንተ? ከዚህ በኋላ ግን እንደዚህ አይነት ነገር ምናምን በቃ እኔ ጋር ስራ ይሄ ሪል ነው። ሪል ወርቅ ነው። ሪል ወርቅ ነው። እንግዲህ ልሽ የሚያስፈልግ ነው። እርግጠኛ ነኝ። ለምን አልሄድም? ለምን ስለማልሄድ ምክንያቱም 3 ቦታ እኔ አታምኚኝ
ሶስት ቦታ ሄጄ ፌክ ነው ተብያለሁ። እኔ ግን የሄድኩት ብሩን ተቀብዬ ልመልስልሽ ነው። ምክንያቱም ያለሽ በቃ በዚህ ሰዓት እንደዚህ ብር መውጣት ላይ ምናምን አይጠበቅብሽም ብዬ ስላሰብኩኝ ልመልስልሽ ነው። ስላሰብኩኝ አመሰግናለሁ። አንቺ ግን በዚህ ልክ እኔን ግን ለምን እኔ ምን አደረኩ? በእግዚአብሔር ያሙና በጣም ያሳዘንሽኝ ግን እግዚአብሔርን ችግር የለውም የጀመረ ስጭኝማ አልኩሽ። ግን አንቺ በዚህ ልክ ዳክተር ባበይ ይከብዳል። ወርቅ ባይሆን ኖሮ ወደ ወርቅ አይደለም ማለት ነበር እንዴ? እጅ እኮ አየሁት፣ በቃ እጅ አየሁት፣ ወርቅ አይደለም። ብሬን የተበላሁት እኔ ነኝ። እኔ እኮ ብሬ መበላት ይሄን ያህል እኮ አላሳሰበኝም። ያንተ ስሜቱ እያስጨነቀኝ ያለው እንደ ስሜት ቢያስጨንቅሽ ኖሮ ዝም ብለሽ ከመንገድ ላይ የሆነ ነገር ገዝተሽ አታመጭም። ይሄ ከመንገድ ላይ አይደለም የገዛሁት፣ ወርቅ መሆኑ እኮ ያስታውቃል። እንዴት ነው? ብረት ነው። ምንድነው? ሄጄ ብረት ነው አሉ። አላመን ብያቸው አንተ ማየት አትችልም እንዴ? ይሄ ወርቅ መሆኑን ማየት አትችልም? ይኸውልሽ አላመን ብዬ 3 ቦታ ሄድኩኝ ያልኩሽ። ለምን ሄደን አናስመረምረው? ምንድነው ለምን ማስመረምረው? አሳየሁት አልኩሽ አይደል እንዴ? ምን ማለት ነው? እኔ እኮ ብሬን የተበላሁት እኔም ብሬን የተበላሁት ያብስራ ከሚታወቅ ሱቅ ነው የገዛሁት እኔ። ኧረ ዝም በይ በእናትሽ። በቃ ድራማውን ተይውና እውነቱን ተናገሪ። በቃ ችግር የለውም፣ ኖርማል ነው። በቃ ለአንተም ጽት ነገር ስላጣሁኝ ይሄኛውን አገኘሁ፣ ብር ስለሌለኝ ይሄንን ሰጠው። አትይ በቃ አለቀ። 300 ሺህ ብር ድራማውን ምናምን ምን ያስገባል? የምን እኔ በጣም እርግጠኛ ሪሲት አለኝ እኔ ለሁሉም ማሳየት እችላለሁ። ሪሲት አለኝ እንዴ! ምን ሆነ ነው አንተ? ሪሲት አለኝ፣ ሱቁን አውቀዋለሁ። ለምን አንሄድም አናስመረምረው? እኔም ወርቅ አይደለም ከተባለ እኔም ነው የተበላሁት እንዴ? ሪል ወርቅ ነው ያስታውቃል እኮ። ወርቅ ነው ያስታውቃል። ምኑ ነው የሚያስታውቀው? ይሄ ምኑ ነው የሚያስታውቀው? በቃ ምኑ ነው የሚያስታውቀው? ወደዛ እሺ ተረጋጋ። ምንም መረጋጋው ነገር የለም። በቃ አሁን ምንም ነገር አልፈልግም። በቃ ሂጂና ለምታረጋ ያርጊ። ከዚህ በኋላ ግን ከኔ ጋር እንደዚህ ድራማ ውስጥ እንዳልገባ ጨርሻለሁ። እኔ ወደድኩሽ እንጂ ጠላትሽ ወይ ደግሞ የምትጫወችብኝ የቃቃ ጨዋታ ህፃን ልጅ አይደለሁ። እንደ ህፃን ልጅ ከየትም እንትን ብለሽ እንትን ትያለሽ። አይደረግም እንደዚህ። ሌላ ጊዜ እንደዚህ አይደረግም። እንደዚህ አይነት እኔ ካንቺ አልጠብቅም፣ በእውነት ካንቺ አልጠብቅም። ችግር የለውም። እኔም እኮ ሰው አለኝ የሆነ ቀን ገባሽ። እኔ ግን ለመጠቀም እንኳን አንድ ቀን እንኳን አላሰብኩም። ይሄንን ብሩን ተቀብዬ ልመልስልሽ ነው ያለውን ነገር ስለማውቅ በዚህ ሰዓት አስፈላጊ አይደለም ብዬ ስላመንኩ ማለት ነው። እንደ ስጦታ ግን ተቀብዬሻለሁ፣ ሪስፔክት አድርጌያለሁ፣ ቴንክ ዩ ብያለሁ። ገባሽ? እኔ ግን ሄጄ ስነግራቸው እኔ መቤቴ ማመናቅቶኝ 3 ቦታ ነው ሄጄ የጠየኩት። ግን 3ቱም ተመሳሳይ ሙድ እያዝክ ነው እንዴ ብሎ ነው እንዴት ዲስሪስፔክት ራሱ ታደርጉኝ። እግዚአብሔር ላታላቸው ላጭበረብራቸው መስሏቸው ማለት ነው። ሳለቀሽ ምናምን በጣ ነገር የለም። ትክክለኛውን ነገር ነው እየነገርኩሽ። ስራ ምንም ማልቀስ አይጠበቅብሽም አልኩሽ እኮ። ለምን ደግሞ ታለቅሽው? ለምን እያልኩ እኮ ነው። አታልቅሽ በቃ። እኔ ይሄን ሄጄ ሳስመረምረው ምን አሉ ይመስልሽ? ይሄ ትክክለኛ ወርቅ ነው። አሁን በጣም ካራት ስለጨመረ 350 ሺህ ብር ምናምን ያወጣል። መሸጥ ፈልገ ነው ወይ ተብዬ ነው የመጣሁት። ለማንኛውም ፍራንክ ተደረገሻል። የታ አባቷ እኔ ብቻ ነኝ ዛሬ የምደረገው። አንዴ ቲቪ አንዴ ምን እያለች ስትጫወትብኝ አገኘሁ። ፍራንክ ነው።
ፕራንክ ነው የሚልሽው ራስሽ አንዴ ፕራንክ ልሽ የኔ ቆንጆ አሞኛል እኔም አሳችኛለሁ እንዳሳችኛል ጉንፋንሽ እሺ ምንሽ ነው ያመመሽ? ጉንፋን ነው? በእናትህ እንደዛ ነው ፕራንክ አለ እንደ እያለቀስኩ ያየኝ ፕራንክ አለ። አንቺ ምሰሪን ፕራንክ እሺ፣ አንቺ ምሰሪን ፕራንክ አንቺ ምሰሪን ፕራንክ ላንቺ ነው የሚቻለው፣ ለኔ ነው የሚቻለው። 300 ብለሽኝ እኮ ስንት እንዳሉ ታውቂያለሽ? 350 ምናምን ያወጣላል። ዲያንቺ እንደዚህ ያበደ ወርቅ ለኔ አረ እሺ፣ ይቅርታ ያቺ ቤት ነው ዳውን መች ነው የምመሽ ራሱ ግሏል እኮ በኢየሱስ ጋር ሰምቷል። ይዛት በጣም አማታል። የዛሬ ቪዲዮ ይመስል ነበር። ቴንክ ዩ ሶ ማች